ዓለማችንን በእጅጉ ያጥለቀለቀ የሚገኘው ቫይረስ ወይም ወረርሽኝ ዓለም አቀፋዊ ሴራ መሆኑ ከምን ጊዜውም በላይ በአሁኑ ወቅት ግልጽ እየሆነ ይመስላል። ወደ ታቀደለትም ወይም ወደ ታለመለት ትልምም እየተንደረደረ ይገኛል። የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች እንደምን ቆያችሁን? በዶክተር ቴዎድሮስ አድሃኖም የሚመራው የዓለም የጤና ድርጅት ወይም WHO ከሰሞኑ የቫይረሱን ወረርሽኝ በማስመልከት አዲስ ሪፖርት አውጥቷል። ይኸውም የቫይረሱ ወረርሽኝ ወደ አዲስና አደገኛ ወደ ተባለ ደረጃ እንደተሸጋገረ ይፋ የሚያደርግ መረጃ ነው። ከዚህም በተጨማሪ በሽታው በዓለም ዙሪያ ከዚህ ቀደም ባልታየ መልኩ በፍጥነት እየተዛመተና በአንድ ቀን ውስጥ ብቻ ከ150,000 በላይ ሰዎች በቫይረሱ እየተጠቁ እንደሚገኙ ተገልጿል። በሽታው ከተከሰተበት ጊዜ አንስቶ ሰዎች በቤታቸው እንዲቆዩ የሚያስገድዱ ሕጎች በውጭ ሀገራት ተደንግጎ ሰዎች እንቅስቃሴያቸው ሁሉ ተገቶ በቤታቸው እንዲውሉ መደረጋቸው የሚታወቅ ነው። በተለይ በቫይረሱ በተያዙና በሞት መጠን አንደኛ ደረጃ ላይ በምትገኘው አሜሪካ ሰዎች ከቤት እንዳይወጡ ተደርጓል። ይህ ባለበት ሁኔታ ግን የቫይረሱ ስርጭት እንኳን ሊቆም ወይም ሊቀንስ ይቅርና በየዕለቱ ራሱን እያስፋፋና ብዙዎችን ከህይወት እያሰናበተ ይገኛል። ከዚህ በተጨማሪ ደግሞ WHO ጭራሽ ወረርሽኙ ወደ አደገኛ ደረጃ እንደተሸጋገረ ይፋ አድርጓል። ታዲያ ይህ ጉዳይ ወረርሽኙና ዓለም አቀፉ ሴራ በሚል ዳንኤል ቶማስ በተከታታይ ክፍሎች ከአንድ ዶክተር ጋር ባደረገው ቆይታ ዶክተሩ የተናገሩት ቃል ወደ እውነትነት የተቀየረበት ጊዜ ላይ መሆናችንን ያረጋግጥልናል። እኚህ ዶክተር በማችጋን ስቴት ኦፍ ዩኒቨርሲቲ በሜዲካል ላቦራቶሪ ሳይንስ ለረጅም ዓመታት ምርምር ሲያደርጉ የቆዩና በተባባሪ ፕሮፌሰርነት ማዕረግ እስከ ወረርሽኙ መከሰት ድረስ ሲያገለግሉ ከቆዩ በኋላ ቫይረሱ ወይም ወረርሽኙ እንደተከሰተ ግን በማያውቁት ምክንያት ከምርምር ገበታቸው ተሰናብተዋል። ህዝባቸውን ለማገልገል ወደ ኢትዮጵያ ሲመጡ በኢትዮጵያ የጠበቃቸው ተመሳሳይ ነገር ነበረ። ጥሩ ነገር አልጠበቃቸውም። እኚህ ሰው ወረርሽኙ ዓለም አቀፍ ሴራ መሆኑን ከማመናቸውም በላይ እየተካሄደ የሚገኘው ሴራ በሽታው ገና እዚህ ደረጃ ከመድረሱ አስቀድሞ ሰፊ ማብራሪያ ሰጥተዋል። እኚህ ዶክተር ቫይረሱ 3 አይነት እንደሆነ ወይም 3 ደረጃዎች እንዳሉ የገለጹ ሲሆን ቫይረሱ በራሱ ከመጀመሪያ መነሻው ተነስቶ ወደ 3 ደረጃ ማደግ የሚችል ነው። የሶስተኛው ደረጃ መነሻ ሁለተኛው ነው። የሁለተኛው ደረጃ መነሻ ደግሞ አንደኛው ነው ሲሉ ገልጸው ነበረ። የመጀመሪያው መነሻ የማይበሉ እንስሳቶችን ለይተው በሚያጠቁ ቫይረሶች በሚደረግ ኤክስፐሪመንት አማካኝነት ቫይረሱ ወደ 0 ፔሸንት ወደ አንድ ሰው ይተላለፋል ወይም እንዲተላለፍ ይደረጋል። ከዚያ በኋላ ያ 0 ፔሸንት ወይም የመጀመሪያው ተጠቂ በትንፋሽና በንክኪ እንደ ማንኛውም ሰው በትንፋሽ እንደሚተላለፍ ቫይረስ ወደ ሌላ ሰው ያስተላልፋል። በዚህ አይነት አነሳስ ተነስቶ ቫይረሱ ከአንዱ ወደ አንዱ ፈጣን በሆነ መንገድ እየተላለፈ ይቀጥላል። ፈጣን ወረርሽኝ መሆኑና አዲስ ቫይረስ መሆኑ ይደረስበታል። የቫይረሱ ምንነት ለይቶ ወደ መፍትሄውም ይታለፋል። የተለመደው የነበረውና ያለው አሰራር ይህ ነው። ይህ ቫይረስ ወረርሽኝ ገና ሲከሰት በላቦራቶሪ የምርምር ማዕከል ሲፈተሽና ሲታይ ከዚህ ቀደም ከሚታወቁትና በመተንፈሻ አካላት ላይ ጉዳት ከሚያደርሱ ከተለመዱ ቫይረሶች እጅግ የተለየ ህይወት አልባና በፕሮቲን ሞለኪውሎች የተዋቀረ አዲስ ቫይረስ ሆኖ ተገኘ። ገና ወደ ዋናው ምርምር ሳይገባ ሞት ማስከተል ጀመረ። ሞት ማስከተል ሲጀምር እጅግ አደገኛ ቫይረስ መሆኑን በመረዳት አየሩን በፍጥነት መበከል ሳይጀምር የወረርሽኙ ምልክት በታየባቸውና በተያዙት ሰዎች ብቻ ተወስኖ እንዲቀር ማድረግ የሚል አቋም ተያዘ። የተያዙ ሰዎች ታውቀውና ተለይተው በለይቶ ማቆያ ስፍራ ሆነው ትሪት ይደረጉ ወደሚለው አሰራር ተገባ። ሲገባ ግን በተዛባ መንገድ ነበር የተገባው።
ቫይረሱ የተገኘባቸው ሰዎች በፍጥነት ተለይተው በተለየ ስፍራ ሆነው በበቂ መጠን ንጹህ አየር በባሎን እየተዘጋጀ እንዲደርሳቸው ማድረግና የእነሱ ትንፋሽ ወይም በቫይረሱ ከተያዙ ሰዎች የሚወጡ የካርቦን ዳይኦክሳይድ እርጥበታማ ብናኝ የሞለኪውል ልቀቶች አየር መበከል ሳይጀምሩ የቫይረሱን ተጠቂዎች ፈጥኖ ማዳን የሚለው አካሄድ ነበር ተግባራዊ መሆን የነበረበት። የሚሞተው ሞቶ የሚያገግመው አገግሞ መግታት እንደማለት ነው። ምክንያቱም ቫይረሱ ከሰው ወደ ሰው በትንፋሽና ከትንፋሽ ጋር አብረው በሚወጡ እርጥበታማ ፍንጣሪዎች አማካኝነት የሚተላለፍ እንደመሆኑ መጠን በቫይረሱ የተጠቁ ሰዎች አጠገባቸው የሚዛመትበት ሌላ ሰው እስከሌለ ድረስ ወይም ባጠገባቸው ያሉት ሰዎች ሐኪሞች ይሁኑ ሌሎች ተጠንቅቀው እስከቀረቧቸው ድረስ እነዚያ ከታማሚው ሰው የሳምባ ክፍል ከካርቦን ዳይኦክሳይድ ጋር የሚወጡ ቫይረሶች ወደ ሌላ ሰው መዛመት አይቻሉ እንጂ አየሩን መበከላቸውን ግን አይተውም። ማቆያ ስፍራ ተብለው የተመረጡት ደግሞ ሆስፒታሎችና መደበኛ የሆኑ ማንኛውም አይነት ቦታዎች ናቸው። ኦፕን ኤር በሆነ ቦታ ላይ እነዚህን ታማሚዎች ትሪት እያደረጉ ሪከቨር ለማድረግ የሚደረገው የማቆየት ሂደት መከናወን ያለበት የእነሱ ካርቦን ዳይኦክሳይድ ከንጹህ አየር ጋር እንዳይቀላቀል የተለየ ጥንቃቄ በማድረግ ዘዴ ነው። ምክንያቱም ቫይረሱ ወደ ሰው ተዛምቶ በመተንፈሻ አካላት ላይ ቆይቶ ሲወጣ በዚያ ሰው እንደቆየበት የጊዜ መጠን በዚያ ሰው የመተንፈሻ አካላት ላይ እንዳገኘው የፕሮቲን መጠን የሚወሰን ቢሆንም ሲወጣ ኃይሉን ጨምሮና ራሱን ስባማ ሽፋኑንም አጎልብቶ ስለሚሆን አየር ላይ የመቆየት ጊዜው የረዘመ ንጹህን አየር የመበከል አቅሙ የጠነከረ ስለሚሆን ነው። በእኛ በኩል ይላሉ ዶክተሩ የተለየ ሴራቸውን የምንገምትበት ምክንያት ስላልነበረ በአጭር ጊዜ ውስጥና በቀላሉ ቫይረሱን መቆጣጠር ከተቻለ አየሩ ብዙም ላይበረዝ ይችላል ተብሎ ታለፈ። ይህ ሳያበቃ የማቆያ ጊዜውን ሆነ ብለው አረዘሙት። ያለበትንም የሌለበትንም በተገኘው ቦታ እያጎሩ አላስፈላጊ ተጨማሪ ቀናትን በኦፕን ኤር የሕክምና መስጫ ጣቢያዎች በማቆየት አየሩ በፈለጉት መንገድና መጠን እስኪበከል ጠበቁ። በቂ ጊዜም ሰጡት። በማቆያ ስፍራው አቅራቢያ ያሉ የተለያዩ ማህበረሰቦች ሳይቀሩ ቫይረሱ እንዲዛመትባቸው ሆነ። በዚያው መጠንም ታማሚዎች ባሉበት አካባቢ ያለው አየር በስፋት እየተበከለ ቀጠለ። በዚህ ሂደት ቫይረሱ ወደ ሁለተኛው ደረጃ እንዲሸጋገር እንደተፈለገ ተረዳን። ፈዋሽ መድኃኒቱ ግልጽና የማያሻማ እንደሆነ እየታወቀ አሁንም ሆነ ተብሎ ወደ ሌላ ቢሮክራሲው ወደ በዛና ወደ ተንዛዛ ጥልቅ ምርምር ተገባ። በዚህ ምክንያት ቫይረሱ ሰፊ ጊዜ አግኝቶ በትነት መልክ አየሩን እየበከለ እንዲቀጥል ተደረገ። በአሁኑ ሰዓት በአውሮፓና በሰሜን አሜሪካ የተበከለው አየሩ ነው። ምክንያቱም ቫይረሱ ወደ ሁለተኛ የደረጃ እድገቱ ስለተሸጋገረ ነው። በአሁኑ ሰዓት ሰዎች በቫይረሱ እየተያዙ ያሉት ከተያዙ ሰዎች እየተዛመተባቸው ወይም እጃቸውን ባለመታጠባቸውና ርቀታቸውን ባለመጠበቃቸው አይደለም። ከቤትህ ሳትወጣ በቫይረሱ ትያዛለህ፣ ትታመማለህ፣ ትሞታለህ። ለምሳሌ ይላሉ ዶክተሩ እዚህ አሜሪካን ሀገር የዛሬ ወር 60 ሰዎች ብቻ ነበሩ የተመዘገቡት። በ30 ቀናት ውስጥ 500,000 ደረሱ። በእነዚያ 30 ቀናት ውስጥ ግን መላው ህዝብ ቤቱን ዘግቶ ተቀምጦ ነበረ። ቤቱን ዘግቶ ከተቀመጠ ወር አልፎታል። ነገር ግን በ10 ሺዎች የሚቆጠሩ ሰዎች በየቀኑ በቫይረሱ ይያዛሉ፣ በየቀኑ ይሞታሉ። በዚህ መልኩ ስለቀጠለ የሞቱት ከ50 ሺህ በላይ የተያዙት ከ1 ሚሊዮን በላይ ሆነዋል። ለምን ተብሎ ለጠየቀ ወደ ሁለተኛው ደረጃ ተሸጋግሮ አየሩ ላይ ስላለ ነው በሚል ዶክተሩ በወቅቱ የነበረው መረጃ በማጣቀስ ይህንን ብለዋል። ትልቁ ተንኮልም ያለው እዚህ ላይ ነው። በዚህ ሳይገቱ ቫይረሱን ወደ ሶስተኛው አደገኛ ምዕራፍ እንዲሸጋገር ይፈልጋሉ። በርና መስኮትን ዘግቶ የታካሚዎችን ትንፋሽ ብዙም መውጫ ቀዳዳ እንዳይኖረው ማድረግን ባካተተ ዘዴ ሌሎች ሰዎችን ሳይበከሉ ቫይረሱን በህዋ ላይ ሳይንሳፈፍ ወረርሽኙን ፈጥኖ ማስቆም ይቻል ነበረ። ነገር ግን ያ ስላልተፈለገ ቫይረሱ ወደ ሁለተኛው ደረጃ እንዲሸጋገር ተደርጓል። ሁለተኛው ደረጃ ቫይረሱ ከሰው ወደ ሰው ከመዛመት አልፎ አየሩን እንዲበክለው ማድረግ መቻል ነው። ይህ
ርቀትን የመጠበቅና ያለ መጨባበጥ፣ ከቤት ያለ መውጣትና መደበኛ እንቅስቃሴዎችን የማቆም ፍልስፍና ደግሞ ቫይረሱ በአየር ላይ ሆኖ ርቀት ሳይገድበው እርስ በርሱ እየተመጋገበ እንዲሰራጭና የመላውን ዓለም ሀገራት እንዲያዳርስ ስለተፈለገ ያ እንዲሆን የሚያደርግ አዲስ ፍልስፍና ነው። ስለዚህ ቫይረሱ አየሩ ከበከለው በኋላ ቤት ዘግቶ መቀመጥ መፍትሄ ካለመሆኑም በላይ ቫይረሱ ወደ ሶስተኛው ሽግግሩ እንዲቀጥል እድል እየሰጡት ነው። ይልቁንም ከመቼውም ጊዜ በበለጠ የሰዎች የጎዳና ላይ የጋራ እንቅስቃሴና የተሽከርካሪዎች ትርምስ በአሁን ሰዓት በእጅጉ ያስፈልጋል ብለው ነበር ዶክተሩ። ከሰዎች ከጎዳና ላይ የጋራ እንቅስቃሴ ጋር ተያይዘው ከሰውነት ክፍል የሚመነጩ ንጥረ ነገሮችን ጨምሮ በቫይረስ ካልተያዙ ሰዎች የሚወጣው ንጹህ የካርቦን ዳይኦክሳይድ ልቀቶች በአሁኑ ሰዓት አየር ላይ ለሚገኘው ቫይረስ ጠንቅ መሆን የሚችሉ ናቸው። በዚህ ቫይረስ ካልተያዙ ሰዎች የሚወጣው የሙቀት መጠን ከፍ ያለ የንጹህ ካርቦን ዳይኦክሳይድ ንጥረ ነገር በራሱ ቫይረሱ የአየር ላይ ቆይታና የስርጭት መጠኑን እንዲገድብ ያደርገዋል። አየር ላይ ያለውን ቫይረስ ዶሚኔሽን ፈጥሮ ውጦ ማስቀረት ይችላል። ከተሽከርካሪዎችና ከኢንዱስትሪ እንቅስቃሴዎች የሚወጣው ጭስም ሁለተኛው ቫይረሱ ብዙ ርቀት ሳይጓዝ በያለበት እየሟሟ ስለሚያረግፈውና ስርጭቱን ስለሚያደናቅፈው ቫይረሱ ወደ መላው አህጉር እንዳይሰራጭ ሊያደርግ ይችላል ወይም ማድረግ ይቻል ነበረ። ነገር ግን ለቫይረሱ ስርጭት ምቹ የሆነ በቂ ጊዜ በመስጠትና በቫይረሱ ከተያዙ ሰዎች የሚወጣው በካይ ንጥረ ነገር አየሩን በበቂ መጠን እንዲበክለው በማድረግ የዓለም ጤና ድርጅት ልዩ ትብብር እንዳደረገ ሁሉ አሁንም ወደ ሶስተኛ ደረጃ ሽግግር እንዲሄድ የተመቻቸ እድል እየሰጡት ነው። ለምሳሌ ብዛት ያለው የአውቶሞቢል እንቅስቃሴ አጠቃላይ የጭሳጭሶች መብዛትን ጨምሮ ሌሎች ነገሮችና ሁኔታዎች የምድራችንን አየር ክፉኛ እንደሚበክሉትና የእነዚህ ነገሮች መብዛት ለምድራችን ጥሩ እንዳልሆነ ይታወቃል። ከከባድና ከመካከለኛ የኢንዱስትሪ እንቅስቃሴ የሚወጣ ጭስ ወይም የጋዝ ልቀት ለዓለማችን ጠንቅ እንደሆነ ይታወቃል። የጋዝ ልቀት ለክላይሜት ቼንጅ ወይም ለዓለም ሙቀት መጨመር ትልቅ አስተዋጽኦ ስላለው መብዛቱ አይመከርም። መቀነስ እንዳለባቸው ዓለም አቀፍ ተቋማት ያውቃሉ፣ ያስጠነቅቃሉ። ለዚህ ቫይረስ ግን ስርጭቱን ወደ ሌላ ሀገርና አህጉር እንዳይዛመት አየሩን እየበከለ መጓዙን እንዳይቀጥል በመግታት ረገድ የፕሮቲን ሞለኪውልስ ጥርቅሞች እዚያው አየር ላይ እንዳሉ ከስመው እንዲረግፉ በማድረግ ረገድ እነዚህ ነገሮች የራሳቸውን አስተዋጽኦ ማበርከት የሚችሉ መሆናቸውን አውቀዋል። ባልተጠበቀ ሁኔታ እነዚህ የማይመከሩ ነገሮች ለዚህ ድንገተኛ ሰው ሰራሽ ቫይረስ ጠላት ሆነው ተገኝተዋል። ይህ ቫይረስ እንዳይስፋፋ የሚያደርጉ መሰናክሎች ሆነውም ተገኝተዋል። ስለዚህ ተሽከርካሪንም ሆነ የኢንዱስትሪ እንቅስቃሴዎችን እንዲሁም የሰዎችን መደበኛ እንቅስቃሴና አክቲቭ የሆኑ ሙቀት ፈጣሪ የሚባሉ ሁካታዎችን በሙሉ በዓለም አቀፍ ደረጃ እንዲቆሙ ሲያውጁና ሲያሳውጁ ይህም ቫይረስ ለመንከባከብና ጉዞ ሳይደናቀፍ አየር ላይ ያለው ቫይረስ መላውን ዓለም እንዲያዳርስ ስለፈለጉ እየተከላከሉለት ነው። ፍሰቱን ጠብቆ እንዲጓዝ መሰናክሎችን እያስወገዱለት ነው። ቫይረሱ የፕሮቲን ሞለኪል ጥርቅም ነው ብለናል። አንዴ እስከተከሰተ ድረስ ህዋ ላይ ወይም አየር ላይ እንዳይቆይና ባለበት ተወስኖ እንዲቀር ለማድረግና አድማሱን እያሰፋ ወደ ሌሎች ሀገሮች እንዳይዛመት ከሚከለክሉት ነገሮች ውስጥ አንዱ ይህ መሰሉ እንቅስቃሴ ነው። ይህ መሰሉ ሙቀት ፈጣሪ የጋራ እንቅስቃሴ ከሰዎች የሚወጡ የካሎሪ መጠኖችን ጨምሮ ቫይረሱ የተዋቀረባቸውን የሞለኪል ጥርቅሞች የተደበቁበትን ስባማ ቅርፊት አሟምቶ ሊያራግፋቸው ወይም ሊያጠፋቸው ይችላል። የሰዎችና የቁሳቁስ እንቅስቃሴዎች የስርጭት አድማሳቸውን ሳያሰፉ ሊገድባቸው ይችላል። አቅማቸውን እያዳከመ ባሉበት ቦታ ተወስነው እንዲቆዩና በሰዓታትና በቀናት ውስጥ ተዳክመው እንዲረግፉም ያደርጋቸዋል። እንቅስቃሴን በማቆም ግን አየር ላይ ያሉ የፕሮቶን ሞለኪል ጥርቅም የሆኑ ቫይረሶች እርስ በርስ እየተመጋገቡ ራሳቸውን ዴቨሎፕ እያደረጉ ርቀት ሳይገድባቸው ሳይፈርሱ ሳይከስሙ እንዲቀጥሉና አየር የመበከል ተግባራቸውን በአግባቡ እንዲቀጥሉ ያግዛቸዋል።
በተለይ ቅዝቃዜ ባለባቸው ክልሎች ያላንዳች መዳከም አየር ላይ እንዲቆዩና በሚስማማቸው ቀዝቃዛ ነፋስ አማካኝነት እየተገፋፉ እርስ በርስ እየተመጋገቡ ወደ ሌሎች ግዛቶች እንዲዛመቱ ምቹ ሁኔታን ይፈጥርላቸዋል። ስለዚህ ነው በዓለም አቀፍ ደረጃ እንቅስቃሴ እንዲቆምና ሰዎች ቤታቸውን ዘግተው እንዲቀመጡ ርቀትን እንዲጠብቁ የሚል መፍትሄ መሰለ መሰሪ ትዕዛዝ ያስተላለፉት። በመጀመሪያ ደረጃ ቫይረሱን አየር እስኪበክል ድረስ እድል መስጠት አያስፈልግም ነበር። የመተንፈሻ አካላትን ብቻ መርጠው የሚያጠቁና በመተንፈሻ አካላት ላይ ብቻ መርጠው የሚመሽጉ ቫይረሶችን የሚከላከሉና የሚያጠፉ መድኃኒቶችን ዶዜጃቸውን ቫይረሱ ካለው ኃይል ጋር በተጣጣመ መንገድ ጨምሮ በቫይረሱ ለተያዙ ሰዎች በመስጠት የመከላከል ስራው ይጀመር። ቫይረሱ የተያዙትን ሰዎች በማጥቃት ብቻ ተወስኖ አየሩን እንዳይበክል መጠንቀቁ ላይ ነበር መሰራት የነበረበት። አንድ ጀርመናዊ ይህንን አቋሜን ተጋርቶ ነበረ። የደረሰው ግን እንደኔ ከምርምር ቡድኑ መባረር ነበረ ሲሉ ዶክተሩ ተናግረው ነበረ። በምርምር ቡድን ውስጥ የተካተቱ የኛ ሲኒየሮች እኛን ለምርምሩ ገዛ የጠሩን አቋማችንን ለማወቅና ለመመርመር እኛ የምናነሳውን ሐሳብ እንደ ክፍተት ቆጥረው እሱን ለመድፈን እንደሆነ የተረዳውት ሁሉም ሲኒየሮቻችን ይህን ግልጽ ቲዮሪ በአንድ ድምጽ ሲያወግዙ ነው። እኛ ጁኒየር ነን። ይህንን የጁኒየር ውስን አባላት ያነሱትን ሐሳብ መቃወም ቫይረሱ በፍጥነት እንዳይሰራጭና በተያዙ ሰዎች ብቻ ተወስኖ የከፋ ጉዳት ሳያደርስ እንዲቀር ሲያደርግ፣ በአንጻሩ የዚህ ተቃራኒ ሐሳብ የሆነው የሲኒየሮች አቋም ግን ቫይረሱ በመላው ዓለም ፈጥኖ እንዲሰራጭ የሚያደርግ ነው። መጥፎ እድል ሆኖ የነሱ አቋም ነው በዓለማችን ተግባራዊ እየተደረገ የሚገኘው። ይህ ደግሞ ቫይረሱን እንደ ሰው በቀላሉ አክሞ ማዳን ወደማይቻለው ወደ ሁለተኛው ሽግግር እንዲያመራ ያደርገዋል። የተበከለ አየርን በቀላሉ ወደ ነበረበት መመለስ ደግሞ ሌላ ውስብስብና ጥልቅ ምርምር የሚጠይቅ ምናልባትም ሊሞከር እንጂ ሊቻል ወደማይችል ከባድ ሁኔታ ውስጥ ይከተናል። ይህ እየታወቀ ሆነ ተብሎ መታለፉ ሳያንስ ጭራሽ ወደ ሶስተኛ የሽግግር ደረጃ አምርቶ መታየት አለበት የሚል እንግዳ የሆነ አቋም ተያዘ። አስከፊ እንደሚሆን የሚገመተው ደግሞ ሶስተኛው ደረጃ ነው ተባለ። ሲኒየሮቹ ግን እነዚህን አየር በካይ የፕሮቲን ሞለኪውልስ የያዙ ቫይረሶችን መመገብ ያለበት ሌላ የሞለኪውልስ ጥርቅም አለ። ስለዚህ ፈዋሽ መድኃኒቱን ለቫይረሱ ሰለባዎች አዘጋጅቶ ከመስጠት በፊት እስኪመጋገቡና አንድ ውህድ እስኪሆኑ ድረስ አንድ ውህድ ሆነውም ውጤታቸውን እስክናይ ድረስ መጠበቅ አለብን የሚል ነገር አመጡ። ሳይንሳዊ ፎርሙላውን አስቀምጡልን። ይህ ሊገባን አልቻልንም ብንላቸው ፎርሙላውም ሆነ እርስ በርስ ሲመጋገቡ ሊያስገኝ የሚችለው ሌላ አይነት አዲስ የሞለኪውል ጥርቅም አስረዱን። በእነዚህ ውህዶች አማካኝነት እንዲያስገኙ የተፈለገው ውጤትም አሳውቁን አልናቸው። ጥያቄያችን የምትሉት አዲስ የሞለኪውል ጥርቅም ለምድራችን የሚሰጠው ጥቅም ያስፈለገበት ምክንያት ምንድነው በሚለው ትልቅ ሙግት የተነሳ ነው። ነገር ግን ይህ ነው ብለው ሊገልጹልን አልቻሉም ወይም አልፈቀዱም። ይህ ከሆነ ከፊሉ ቡድን ውስጥ ያሉ አባላት ብቻ የሚያውቁት ሌላ ሚስጥር እንዳለ የሚያስረዳ ነው። እንደዚያ ከሆነ ደግሞ ከመጀመሪያውም እናንተ ጁኒየሮችን በምርምሩ አለማሳተፍ ነው የነበረባቸው። እንዴት ሊያሳትፏችሁ ቻሉ የሚል ጥያቄ ሲነሳ እኛ የምናነሳው ሐሳብ እንደ ክፍተት ተቆጥሮ እሱን ለመድፈን ካልሆነ ለሌላ ለምንም ሊሆን እንደሚችል ማናችንም አልገባንም። ብቻ ሁላችንንም ከጎናቸው አድርገው ያቆዩበት የራሳቸው ምክንያት ይኖራቸው ይሆናል። በተረፈ ከኛ ያተረፉት ነገር የለም። ይልቁንም ወረርሽኙ የኤክስፐሪመንት ውጤት መሆኑን እንድናውቅ እድል ከመስጠት ውጪ ምንም ሚና አልነበረንም። ያነሳነው ሐሳብ በእነሱ ዘንድ ተቀባይነት አላገኘም። ይህንን በትክክል መረዳት ይቻል የነበረው ሙግታችን መቋጫ አግኝቶ ቢሆን ነበረ። ሙግታችን መቋጫ ሳያገኝ በድንገትና ባልተጠበቀ ሁኔታ ቻይና እያገገመች እንዳለ ተሰማ። እኔ የረጅም ዓመት ቅርርብ ያለኝ ከቻይናዎቹ የሕክምና ተቋማት ጋር ስለነበረ ወደዚያ መሄድ ያለበት ቡድን እንዲዋቀርልኝ ጥያቄ ያቀረብኩ። በምርምር ማዕከሉ የተቋቋመው ኮሚቴ ግን አልፈቀደም። ጭራሽ ለጊዜው እናንተ አታስፈልጉም ብለው ቀነሱን። የቻይናዎቹ የሪከቨር ሲስተም ባህላዊ ብቻ እንደሚሆን ግልጽ ነውና
በዚያ ብቻ ማገገማቸውን ተረዳው። ፈጥኜ ወደ ኢትዮጵያ ሄድኩ። ነገሮች እንዳልሆኑ ሆነው ጠበቁኝ። ወደዚህ ተመለሱ። እኚህ ዶክተር ታዲያ ሶስተኛው የቫይረሱ ደረጃ እጅግ አደገኛና ከባድ እንደሆነ ብዙ ሚሊዮኖችን ህይወት አልባ እንደሚያደርግ ገልጸዋል። የሶስተኛውን ደረጃ ሽግግርም ሆነ ሊያደርስ የሚችለው ጉዳት እንዲሁ የዓለም ጤና ድርጅት መፍትሄ ብሎ የሚሰነዝረውን ሐሳብ ወደፊት ሲከሰት የምናየው ይሁንና አሁን በተጨባጭ ስላለው ስለ አንደኛውና ስለ ሁለተኛው የቫይረሱ ስርጭት የሚያደርሰውን የጉዳት መጠን ዝርዝረን ብንመለከት ይሻላል ብለው ነበረ ዶክተሩ። እንግዲህ ይህንን ያሉት ከወራት በፊት ነበረ። ቫይረሱ በዚያን ጊዜ ኢትዮጵያ ውስጥም ይህን ያህል አልተስፋፋም ነበረ። አሁን ወራት አልፈው ብዙ ሰዎችም በቫይረሱ ህይወታቸውን አጥተውና ታመው በሚገኙበት በዚህ ወቅት ግን የእሳቸው ንግግር አንድም በማይታበልበት ሁኔታ ወደ ተግባር ተለውጦ እየተስተዋለ ይገኛል። እናም ሰሞኑን ዶክተር ቴዎድሮስ አድሃኖም ቫይረሱ ወደ አዲስና ወደ አደገኛ ደረጃ ተሸጋግሯል ሲሉ ወደ 3ኛ ደረጃ አሳድገነዋል ማለታቸው ይሆን?